የአዋሽ ባንክ የ2026 የዓለም ዋንጫ እንደቀጠለ ነው። የመጨረሻው አዘጋጅ ሀገር አሜሪካ ከውድድሩ ወጥታለች። ቤልጂየምም የትራምፕን ዳንስ ደንሳለች። የቤልጂየም ብሔራዊ ቡድን የአሜሪካ አቻውን ካሸነፈና ወደ ሩብ ፍጻሜ መግባቱን ካረጋገጠ በኋላ በስታዲየም ውስጥ ላሉ ተመልካቾች የቤልጂየም ብሔራዊ ቡድን ተጫዋቾች የትራምፕን ዳንስ ሲደንሱ ታይተዋል። ያቺ ዳንስ የአሜሪካው ፕሬዝዳንት ምርጫ ቅስቀሳ ጊዜ ላይ መድረክ ላይ ወጥተው ለደጋፊዎቻቸው የሚያሳዩት ዳንስ ናት። ከወገባቸው ሸብረክ ወደ ግራ ሸብረክ ወደ ቀኝ ራቴን ስበላ ፍቅርሽን አፈቀኝ የምትባለዋ አይነት ዳንስ ናት እሳቸው ሲደንሱ የነበረው። ትራምፕ ሻፍል ትባላለች። ትራምፕ የሚደንሷት ዳንስና የቤልጂየም ብሔራዊ ቡድን ይህንን የአሜሪካውን ፕሬዝዳንት የትራምፕን አይነት ዳንስ ሲደንሱ ታይቷል። በእርግጥ የአሜሪካው ፕሬዝዳንት እንደ ማይክል ጃክሰን ከአንዱ ስቴጅ ጫፍ ወደ ሌላው ይውረግረጉ ይንሸራተቱ አይባልም። የራሳቸው ዳንስ አላቸው። እሷኑ ዳንስ ቤልጂየሞች ደግሞ በራሳቸው ስታይል ተቀኝተው ስታዲየም ውስጥ ላለው ተመልካች ሲያሳዩ ነበር። ይሄ ደግሞ መልእክቱ ብዙ ነው። መልእክቱ በጣም ብዙ ነው። አሜሪካ ተሸንፋለች 4-1። ነገር ግን ህልሙ አልጨለመም፣ ልትመለስ ትችላለች እያሉ ነው። የትራምፕ ስልክ እየተጠበቀ ነው እያሉ ነው። እግር ኳስ ከዋይት ሃውስ ትዕዛዝ ነፃ ቢወጣ ጥሪ ባይቀበል የሚሉ ብዙዎች ናቸው። ግን ትራምፕ አጥቂያቸውን በትዕዛዝ ከቅጣት አድነውታል ተብሏል። ፕሬዝዳንት ትራምፕ ግን ትዕዛዝ የሚባል ነገር የለም፣ ቀይ ካርድ ምን እንደሆነ እንኳን አላውቅም ነበር፣ ሲነገረኝ እየቀለድክ መሆን አለበት ብየዋለሁ። አንድ ሰው እንዴት ገና ላልተጫወተው ጨዋታ ይቀጣል? ይሄ ኢፍትሐዊ ነው በሚል በፊፋ ግምገማ እንዲደረግልን በጣም የተከበረ ሰው አነጋገርኩ ይላሉ። እሳቸው 10 ጊዜ እጥፍ የሚከበር ሰው ነው ያነጋገርኩት ያሏቸው ሰው የፊፋው ፕሬዝዳንት ኢንፋንቲኖን እንደሆነ ብዙዎች ይመሰክራሉ። ጥሪውን ኢንፋንቲኖ ተቀብለው አንቀጽ 27ን ጠቅሰው ባልጉንን ቀይ ካርድ ለሰኞ ጨዋታ ብዙዎችን የሚያበሳጨውና ያነጋገረው ወዲያውኑ በይግባኝ ለዲስፕሊን ኮሚቴው የአሜሪካ እግር ኳስ ፌዴሬሽን እንዳስገባ ውሳኔ ተሰጥቶ ቢሆን እንኳን ያን ያህል የተጋነነ ላይሆን ይችላል። አንቀጽ መጥቀስ ይቻል ነበር። ግን ውሎ አድሮ ተብላልቶ በመጨረሻ ሰዓት የአሜሪካ ብሔራዊ ቡድንን በሚጠቅም አቅጣጫና ቤልጂየም በሚጎዳ ሂደት ውስጥ ስለገባ ብዙዎች ተበሳጭተውበታል። ቤልጂየም ቅሬቷን በይፋ አቅርባለች። ዓለም በተለይ አውሮፓኖች የዚህ ውሳኔ አካሄድ ብዙ ምቾትን የሰጣቸው አልነበረም። ግን የተለወጠ ነገር የለም። ቀድሞውኑ ኢንፋንቲኖ ከትራምፕ ጋር ያላቸው ግንኙነት ብዙ ትችቶችን ያስነሳ ነበር። ፊፋ ከየትኛውም ፖለቲካ የጸዳ የስፖርት ቤት ሆኖ ሳለ የሰላም ሽልማት የሚባል አዲስ አዋርድ በፍጹም ከዛ በፊት በፊፋ ሕግ ውስጥ ገብቶ የማያውቅ ለየትኛውም የዓለም መሪም ሆነ ለሰላም የታገለ ሰዎች ያልተሰጠ ልዩ የመጀመሪያ ጊዜ የተሰጠ ሽልማትን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊፋ ዲሴምበር ወር ላይ መሸለሙ ብዙ ቅሬታዎችን፣ ብዙ የመነጋገሪያ አጀንዳዎችን መፍጠሩ አይዘነጋም። ለማንኛውም በፊፋ የዲስፕሊን ኮሚቴ ውሳኔው ተሰጥቷል ተብሏል። ይህ ኮሚቴ ነፃና ገለልተኛ እንደሆነ ነው የሚነገርለት። ይሄ ኮሚቴ በፍጹም ነፃ፣ በፍጹም ገለልተኛ፣ ከየትኛውም ወገን ያልወገነ የፊፋን የጨዋታ ህግጋት ብቻ የሚያስከብር ነው ተብሎለታል። ይህንን ኮሚቴ የሚመሩት ደግሞ የኤሚራቴው የስፖርት አስተዳደሩ መሐመድ አሊ አልካማሊ ናቸው። እሳቸው እስካሁን ድረስ በዚህ ጨዋታ ዙሪያና በውሳኔው ዙሪያ ላይ አንዲትም አይነት መግለጫ አልሰጡም። መላው አውሮፓና ዓለም ግን ቅሬታ ገብቶታል። ዓለምም ተናውጧል። ባልጉንም ገባ፣ ምንም አላመጣም። ሁሉም እንደተመለከተው አሜሪካ ሞታለች። ኢንፋንቲኖም ጫናው ከመስመር አለፈ ተብሎ እየበረታባቸው ይገኛሉ። በእርግጥ ቀይ መስመር እየታለፈ እንዳለ ይታያል። ሶስቱም አዘጋጅ ሀገሮች አሁን ሙሉ ለሙሉ ተሰናብተዋል። ሜክሲኮ በእንግሊዝ ተሸንፋለች። እንግሊዝ በእሳተ ነበልባል ውስጥ
ባዚክ መጥበሻ ነበር ስትጠበስ የቆየችው። በተለይ ሁለተኛው ግማሽ ሙሉ በሙሉ በ10 ተጫዋች ተጫውተው ሜክሲኮን 3-2 አሸንፈው ከውድድር አስወጥተዋል። ታዲያ ካናዳ ከዛ በፊት ቀደም ብላ በሞሮኮ ተሸንፋ ከውድድሩ መውጣቷ አይዘነጋም። ካናዳም በታሪክ የመጀመሪያውን የዓለም ዋንጫ አዘጋጅታ 122ኛ ደረጃ የፊፋ የሀገራት የደረጃ ሰንጠረዥ ላይ ትገኝ የነበረው ካናዳ 16 ውስጥ ገብታ ነው የወጣችው። ይሄ ትርፍ እንጂ ኪሳራ ሊባል የሚያስችል አይደለም። ተጫዋቾቿ ወጣቶች ናቸው፣ ተስፋ ሰጪ ናቸው፣ ፖቴንሻል እንዳለ ይታያል። ጄሲ ማርሽም አዲስ ኮንትራት እስከ 2030 የዓለም ዋንጫ ድረስ ፈርሟል። ስለዚህ ይሄ ቡድን እየተብላላ ልምድ እያገኘ እየተዋሃደ በደንብ ኦይልድ እየሆነ ሲመጣ በቀጣይ ዓለም ዋንጫ ታሪክ ሊያሳይ የሚችልበት እድል ሊኖር ይችላል። ለማንኛውም ካናዳ ካዘጋጅ ሀገሮቹ ቀድማ ወጣች። ቀጥሎ ሜክሲኮ በእንግሊዝ ተሸንፋ እንደዚሁ ሁለተኛ ሆና ወጣች። አሜሪካም ተሸንፋ 4-1 ተሸንፋ ወጣለች። እንግዲህ ሶስቱ አዘጋጅ ሀገራት ዓለም ያደነቀውን ያጨበጨበለትን የዓለም ዋንጫ ቢያዘጋጁም እስከ ጥሎ ማለፍ ጨዋታ ቢደርሱም በመጨረሻ ግን እጅ ሰጥተው አሁን በዓለም ዋንጫ ሜኖ ውስጥ ሜክሲኮ፣ ካናዳና አሜሪካ አይገኙም። አርጀንቲናም ትላንት በሚገርም ጫና ውስጥ ከ2-0 ተነስታ የማታ ማታ አሸንፋ ወጥታለች። ግብፅ በእውነት በእጇ የገባውን እድል አሳልፋ ሰጥታለች። 79ኛው ደቂቃ ድረስ መርታ በእርግጠኝነት በግብፅ መከላከል ጥብቅ ዲስፕሊን 8 ውስጥ መግባት ትችላለች ተብላ ስትጠበቅ ክርስቲያን ሮሜሮ ባስቆጠረ 4 ደቂቃ ከ18 ሰከንድ መልስ የ39 ዓመቱ ዝነኛው ጥበበኛው የ8 ጊዜ ባለንዶር አሸናፊው ሊዮ ሜሲ ግሩም ጎል አስቆጥሮ አቻ ሆኖ ሊጠናቀቅ በጣት የምትቆጠር ጥቂት ደቂቃ ሲቀር 91ኛው ደቂቃ ላይ ደግሞ የቼልሲው የመሃል ሜዳ ጀግና ኤንዞ ፈርናንዴዝ ጎል በጭንቅላት ምርጥ ጎል ነው ያስቆጠረው። ግብ ጠባቂው እያየ ተንበርክኮ እያያት መረብ ላይ ያረፈችን ኳስ ነው ያስቆጠረው። 3-2 አሸንፏል። ግብፅ ወጥታለች። ከዳኝነት ጋር ግን በተያያዘ ሜሲ የሳተው የፍጹም ቅጣት ምት የተሰጠበት አግባብ ግብጾች ሁለተኛውን ግብ ከማግባታቸው በፊት ያስቆጠሩት በቫር ዳኛው ተጠርቶ በኋላ መነሳቱ በርካታ ጭቅጭቆችን ያስነሳ ነበር። በተለይ የአርጀንቲና ሁለት የአፍሪካ ቡድኖች በተከታታይ ብታገኝም ኬቨርዴን ስታገኝ እድሏ ተመቻችተውላት ቀላል ቡድን እየደረሳት ነው የምታልፈው ተብሎ ተነግሮ ሳያልቅ ኬቨርዴ 120 ደቂቃ ድረስ ወስዳት ነው በመጨረሻ ሰዓት ተሸንፋ ያወጣችው። ግብፅም እንደዚሁ ነው የሆነችው። ግብፅ 2-0 መራች። ግን ደግሞ ከ79ኛው ደቂቃ በኋላ በተቆጠሩ የ13 ደቂቃ 3 ጎሎች አርጀንቲና አሸንፋ መውጣት ችላለች። አንድ የአርጀንቲና ደጋፊ እንኳን የልብ ሐኪም አልሆንኩ፣ ይህ ቡድን ብዙ የልብ ድካም ህመምተኞችን ይዞብን ይሄድ ነበር ብሏል። ሜሲ በዚህ ዓለም ዋንጫ ሁለተኛውን ፔናልቲ ነው የሳተው። በነገራችን ላይ ሜሲ በዓለም ዋንጫ በአጠቃላይ 8 ፔናልቲዎችን መጥቷል። 4ቱን ነው የሳተው። ፔናልቲ 8 አግኝቷል። በአጠቃላይ በዓለም ዋንጫ እስከዛሬ ሊዮ በተሰለፈበት 4ቱን ስቷል፣ 4ቱን አግብቷል። ግማሹን አስቆጥሯል፣ ግማሹን አምክኗል። ለዚህም ነው ፔናልቲ ሳይኮሎጂካል ስኪል ነው፣ ቴክኒካል አይደለም የሚባለው። ከዳኝነት ጋር በተያያዘ ጭቅጭቆች ነበሩ። ሊሳንድሮ ማርቲኔዝ ላይ ጥፋት የተሰራው በግራ መስመር ግብፅ ሜዳ ላይ ከግቡ 100 ያርድ ርቀት ላይ፣ እሱም የማያሳምን በጣም ሶፍት ነበር ማሊያ ሲንጎተት። ቫር ግን ግብጾች ጥፋት ሰርተዋል በሚል በግራ መስመር በራሳቸው ሜዳ ኳሷ በሊሳንድሮ ማርቲኔዝ ስትነካ ጥፋት ሰርተውበታል በሚል ሽረውታል። ግብጾች በጣም ተቃውሞታል። እውነት አላቸው እየተባለ ይነገራል። ኮሎምቢያ በስዊዘርላንድ በ120 ደቂቃ ያልጨረሱትን በፔናልቲ ሹታው ተሸነፋ ከመንገድ ቀርታለች። 40 ብሔራዊ ቡድን አሁን ከውድድሩ ሙሉ ለሙሉ ከውድድር ውጪ ሆነው ተሰናብተዋል። 8 ብሔራዊ ቡድኖች ቀርተዋል። 6 ሀገራት በሙሉ ከ8ቱ ብሔራዊ ቡድን ከቀሩት 6ቱ አውሮፓውያን ናቸው። ይመቻቸው። እንግሊዝ ከኖርዌይ ጋር፣ ፈረንሳይ ከሞሮኮ ጋር፣ ስፔን ከቤልጅየም የአውሮፓ ደርቢ ነው። አርጀንቲና
ከስዊዘርላንድ ጋር ነው የሚጫወቱት። እንግዲህ እንግሊዝ ከኖርዌይ የሁለት የአውሮፓ ቡድኖች፣ ፈረንሳይ ከሞሮኮ፣ ስፔን ከቤልጂየም፣ አርጀንቲና ከስዊዘርላንድ ነው ጨዋታቸውን የሚያደርጉት። እንግሊዝ በተለይ ከኖርዌይ የምታደርገው ጨዋታ ሃላንድ የብራዚልን መርከብ በኒውዮርክ ሜት ላይፍ እንዳሰጠማት የእንግሊዝን ብሔራዊ ቡድን በተመሳሳይ ሁኔታ ሊፈጽም ይችላል ወይ? ሌላ ጥያቄ፣ ሌላ አነጋጋሪ ጉዳይ ነው። እንግሊዞች ግን በሜክሲኮ አዜክ ስታዲየም ከሜክሲኮ ጋር ባደረጉት ጨዋታ በ1966 የዓለም ዋንጫ ጀርመንን ካሸነፉበት የፍጻሜ ጨዋታ በኋላ ለመጀመሪያ ጊዜ የታየ የእንግሊዝ ብሔራዊ ቡድን ተጋድሎ ተብሎላቸው ተጽፎላቸዋል። ሶስቱ አናብስት በትክክል ያገሱበት ጨዋታ ቢኖር ይሄ ጨዋታ ነው ተብሎላቸዋል። ኖርዌይ በጥሩ ሁኔታ ብራዚልን አሸንፋ መጥታለች። ፈረንሳይ ከሞሮኮ ይሄ ጨዋታ ፍጹም ሞሮኮ እየተብላላ የመጣ ባለፈው የኳታሩ የ2022 የዓለም ዋንጫ በአፍሪካ የእግር ኳስ የዓለም ዋንጫ ታሪክ ግማሽ ፍጻሜ በታሪክ ለመጀመሪያ ጊዜ የገባ ቡድን መሆኑን አሳይቷል። ዘንድሮም ያለው አቋም ተከላካዩ ጥብቅ ነው። አማካዮቹ የሚናበቡ የቡድኑን ሚዛን የሚጠብቁ ናቸው። ወደፊት ደግሞ ከሄደ ጎል ጨራሽ ከክንፍ መስመር ላይ የሚነሱ ኳሶችን የሚጨርሱ ምርጥ ተጫዋቾች አላት። ፈረንሳይ ለዓለም ዋንጫው በዚህ የውድድር ዓመት ትልቅ ግምት የተሰጣት ሀገር ናት። ግን ይሄም የሆነው ሞሮኮን ካሸነፈች ብቻ ነው። እንዲህ በቀላሉ ይህን ጨዋታ እከሌ ያሸንፋል ብሎ ለመገመት በጣም አስቸጋሪ የሚሆን ጨዋታ ነው። እንግሊዝም ከኖርዌይ ቀደም ብለን እንደገለጽ ነው ቀላል አይደለም። ሃሪኬን ካለ ደግሞ ለእንግሊዞች ድል አለ እያሉ ነው። ኖርዌዮችም እንደዚሁ ኤርሊንግ ብራውት ሃላንድ ላይ ኃላፊነቱን ሰጥተዋል። ስፔንም ከቤልጂየም ስፔን ፖርቹጋልን የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ህልም አጨልማ በዓለም ዋንጫ አንድ ነገር ለማሳካት ህልም የነበረው ክርስቲያኖ ሳይሳካለት እንዲወጣ ያደረገው የሜሪኖ የ91ኛው ደቂቃ ጎል ነው። የአርሰናሉ ሜሪኖ ከቀዶ ጥገና ከተነሳ በኋላ ለአርሰናል በመጨረሻዎቹ 1 እና 2 ጨዋታዎች ተቀይሮ መግባት ጀመረ። ግን በዚህ ውስጥም የስፔን ብሔራዊ ቡድን ለዓለም ዋንጫ ጠሩት፣ መረጡት፣ ተንቀሳቀሰ። በገባ በጥቂት ደቂቃ በጥቂት ተች ወደ ጎልነት ኳሱን ቀየረ። አሸዋውን ለስፔኖች ወርቅ አረገላቸው። ለፖርቹጋሎች በእሾህ አጠራቸው። ሮናልዶ ወጥቷል። እንግዲህ አሁን ስፔን ቀርታለች፣ ከቤልጂየም ጋርም ትጋጠማለች። ሌላው ጨዋታ አርጀንቲና ከስዊዘርላንድ ነው። አርጀንቲና ሁለት የአፍሪካ ቡድኖች በትግል በጣር እንደምንም ከኋላ እየተነሱ 120 ደቂቃም እየተጫወቱ ወጥተዋል። አሁን ስዊዘርላንድ ጠንካራ ቡድን ናት። ኮሎምቢያን አሸንፋለች። በእውነት ለመናገር ኮሎምቢያ ቢያልፍ ኖሮ የአርጀንቲና የላቲን አሜሪካ ደርቢ ሁልጊዜ አርጀንቲና ከኮሎምቢያ በጦርነት የሚያልቅ እላስጨራሽ ፉክክር የታጀበበት በጸጥታ አስከባሪዎች ጨዋታው የሚበተንበት ጨዋታ ነበር። እንዳለመታደል ሆኖ ኮሎምቢያ በፔናልቲ ሹታውት ከውድድሩ ስትወጣ ስዊዘርላንድ ተከታታለች። 6 የአውሮፓ ሀገሮች፣ 1 ከአፍሪካ በሞሮኮ፣ 1 ከላቲን አሜሪካ በአርጀንቲና ተወክለው 6 የአውሮፓ ሀገራት ጨዋታቸውን ያከናውናሉ። በሩብ ፍጻሜው ካናት የተቀመጡት አውሮፓውያን ሀገሮች በሜክሲኮ፣ ካናዳና አሜሪካ ምን ታሪክ ያስመዘግባሉ የሚለውን እየተከታተልን ወደ እናንተ እናደርሳለን። አዘጋጅ ሀገሮች ወጥተዋል። እነሱ ብቻ ሳይሆኑ 48 ሆነው መጥተው 40 ሀገራት ወደ ሀገራቸው ተመልሰው የአቀባበል ስነ ስርዓት በአገር ብሔራዊ ቡድንና ደጋፊዎች አቀባበል ተደርጎላቸው ወደ የእረፍት ቦታቸው ሄደዋል። ምክንያቱም በቀጣይ ኦገስት ላይ ሊግ ውድድሮች በሙሉ የሚጀምሩ ስለሆነ የቅድመ እረፍት ጊዜያቸውን በአግባቡ ለመጠቀም በፍጥነት ወደ ዝግጅት ቦታቸው ሄደዋል። 6 የአውሮፓ ሀገራት በሩብ ፍጻሜው ካናት ተቀምጠዋል። ወደ ግማሽ ፍጻሜ የሚሄዱበት መንገድ ምን መልክ ይኖራል የሚለውን እንመለከታለን። አብራችሁን ስላላችሁ ከልብ እናመሰግናለን። ፍጻሜው ምን ይሆናል? የሩብ ፍጻሜ፣ ግማሽ፣ ፋይናል እየተከታተል ወደ እናንተ እናደርሳለን። ብዙ የዳኝነት ድራማ፣ የቫር አላስፈላጊ ጣልቃ ገብነት ጨዋታዎቹን አጨቃጫቂ እየሆኑ እንዲሄዱ ያደረጋቸው የዓለም ዋንጫ ቀደም ብለን በገለጽነው አይነት መልኩ አዘጋጅ ሀገሮቹን አሰናብቶ 40 ሀገሮች አራግፎ ጥሎ 8 አንጠልጥሎ እየተጓዘ ይገኛል። ቫር እንኳን በእግር ኳሱ ብቻ ላይ ዳኝነት ሰጠ እንጂ በሌላው ቢገባ ብዙ ነገር ይበላሽ ነበር ተብሎለታል። ለማንኛውም እኛ ቺርስ ብለናል። የአዋሽ ባንክ ለዓለም ዋንጫው ክብር
ቺርስ ብሏቸዋል። እኛም ቺርስ ብለናል በትራምፕ ሻፍል ዳንስ ቺርስ።